እንኳን አብሮ ኖሮ ይቅርና። ሰላም የኡርጂ መልቲሚዲያ ተከታታዮች፣ በማህበራዊ ሚዲያ የምናውቀው ሰዎች ገጽታ ሙሉ ማንነታቸውን ይገለጽልን። በቲክቶክ ክያ ፈይሳ በሚለው ታዋቂ ጉሩ እና በኦሮሚያ ክልል የሚሰራቸው ባህልና የጉዞ ቪዲዮዎች የሚታወቀው ክያ በብዙዎች ዘንድ በፖለቲካና በብሔር መነጽር ብቻ ይታያል። ነገር ግን ከካሜራ በስተጀርባ ስለ ክያ የሚያውቁት ስንቶቹ ናቸው? በዱር እንስሳትና ከጦጣዎች ጋር ያለው አስደናቂ ቁርኝት፣ በረሃብ ምክንያት እጁ ላይ ህይወቷ ያለፈችው የቦረና እናት አሳዛኝ ታሪክ፣ የጎዳና ተዳዳሪዎች ሰብስቦ ማጠቡና ማልበሱ እና በቅርቡ እጩ ለሆነበት የመኪና ሽልማት የገባው ትልቅ ቃል። በዛሬ ቪዲዮዬ ብዙዎች ዘንድ የተሳሳተ እይታ የተሰጠውን የክያን ያልተሰሙ የሰብአዊነትና የተፈጥሮ ፍቅር ታሪኮች በጥቅሉ እንዳስሳለን። ክያ በቲክቶክ ላይ ጎልቶ የሚታወቀው የኦሮሞን ባህል፣ ቋንቋ፣ እሴት እና የተፈጥሮ ውበት በተፈጥሯዊ አቀራረብ ለተመልካች ማቅረብ ሲጀምር ነው። በአንድ በኩል ይህ ስራው በኦሮሚያ ክልልና በባህል ወዳጆቹ ዘንድ ትልቅ ፍቅርና አድናቆትን አተርፎለታል። በሌላ በኩል ግን ማህበራዊ ሚዲያውን በፖለቲካ ከመረዘበት ሁኔታ አንጻር አንዳንዶቹ ስራዎቹ የብሔርተኝነት መግለጫ አድርጎ በመተርጎም ትችት ይሰነዝሩበታል። ነገር ግን አንድ ሰው የራሱን ባህልና አካባቢ ማስተዋወቁ ብቻው ዘረኛ ያደርጓል ወይስ የሰዎቹ በጎ ጎን ማየት ተስኗል? የክያን ቪዲዮዎች በትኩረት ለተመለከተ ሰው አንድ የሚደነቅ ነገር ያያል። ሰውም የዱር እንስሳት ጋራ ያለው የልዩ ማቀራረብ ነው። በተፈጥሮ በራሱ ሰዎችን የሚሸሹት እንደ ጦጣና ጉሬዛ ያሉ የዱር እንስሳትን ሳይቀር በቅርብ ቀርቦ ሲመግባቸው፣ አብሯቸው ሲጫወት እና በፍቅር ሲያያቸው ማየት የተለመደ ነው። እዚህ ጋራ ልብ ልንል የሚገባቸው ትልቅ እውነት አለ። የሰው ልጅ ቀርቦ ሊያገኛቸው የማይችለውን የዱር እንስሳ በፍቅርና በርህሩህነቱ ማሳካት የቻለ ሰው እንዴት ከሰው ልጅ ጋራ አልተግባባም ልንለው እንችላለን? ከእንስሳት ጋራ እንዲህ ያለ ንጹህ ፍቅር ያለው ሰው ልቡ ውስጥ ለሰው ልጅ የሚሆን ጥላቻ ሊኖረው አይችልም። ይህ ምስክርነት ክያ በተፈጥሮ ምን ያህል የዋህና አዛኝ ልብ እንዳለው የሚያሳይ ትልቅ ማረጋገጫ ነው።